ታዳኛችንን በደንብ ትወጂዋለሽ። አረ እንደውም ሰሞኑ ራሱ ብነግርሽ የልብ ትርታሽ ቀጥ ነው የሚለው። ማነው ሰውየው? ለምንድን እንደዚህ ያልሽው? ቆይ ደግሞ ማንን ልታጠምጂ ነው? መልከ መልካሙ የሚሊዮነሩ ልጅ የአንቺ ባላንጣ ያው ነው። ምነዋ ምን ሽምግልናው ከተላከ በኋላ እኮ ምንም አይነት ጊዜ የለም ታውቂያለሽ አይደል? ስለዚህ ካሁኑ ሁሉም ነገር ቶሎ ቶሎ መጨረስ አለብን። ጊዜ ለመሆን ተስማማለህ ወይስ አትስማማም? እንዴ በጣም ደስ እያለኝ ነው። ይሄን ድል አግኝቼ ነው። ናሆምን በስተመጨረሻ ጉድ ተሰርቷል። ታዲያ ጭኑም ከዶክተሩ የበለጠ ገንዘብ የምናገኝበት ሰው አግኝቻለሁ፣ እሱም ደግሞ አንቺ የምትወጂውና እንዲሁም ደግሞ ስሙን ስጠራልሽ ልብሽ ትርክ የሚለው የባለ ሀብቱ ልጅ ያንቺው ሸበላ ናሆም ከሱ ደህና ገንዘብ መቀበል አለብን በማለት እንግዲህ ለአምራን ነግራታለች። አምራን የናሆምን ስም ስትሰማ በጣም ነበር የደነገጠችው፣ ማመን ሁሉን ያቃታት። ታዲያ ይሄማ በፍጹም አይሆንም፣ ምክንያቱም እዛ ቤት እኮ እንዲደርስባቸው አይፈልጉም። በዛ ላይ ደግሞ ቃል አስገብተውኛል ከአጠገቢ ከቤተሰባችን አጠገብ እንድደርሽ አንፈልግም በማለት ገንዘብ ሰጥተው ነበረ በማለት ነበር እንግዲህ ለጭኑ ስትነግራት የነበረ። ጭኑም ታዲያ አንቺ ጎዳና ላይ ስትወድቄና እንዲሁም ደግሞ የምትበይው የምትጠጪው አተሽ የምትገቢበት ቤት አተሽ እንኳን የት ነሽ ያለሽ ሰው እንደሌለ ማወቅ አለብሽ። ስለዚህ ገንዘብ ከሌለሽ የለሽም ነው። ገንዘብ ለማግኘት ደግሞ ርህራሄና እዘኒታ የሚባል ነገር በፍጹም አይታወቅም፣ ሊኖረንም አይችልም እያለች እንግዲህ ሞልታታለች። ታዲያ እሱማ ልክ ነሽ፣ አዎ ምክንያቱም እኔ ስቸገርና ሰራብ ስጠማ ማንም የት ነሽ ያለኝ የለም። እንዲያውም ደግሞ ልክ እንደ ውሻ ነው አመናጭቀው ከቤታቸው እያስወጡኝ፣ ለነሱ ይህም ሲያንሳቸው ነው በማለት ሰርጋቸውን እንግዲህ ሸር ጉድ በሚሉበት ሰዓት ናሆምን ጉድ ለመስራትም ተዘጋጅተዋል ማለት ነው። ናሆምና ኑሐሚን አሁን ላይ ሰርጋቸው ስለቀረበ የሙሽራ ቀሚስ በመምረጥና እንዲሁም ደግሞ ሚዜዎችን በማዘጋጀት ላይ ይገኛሉ። ነገር ግን እጅግ ያልታሰበ ነገር መጥቶባቸዋል። ታዲያ በዚህ ጉዳይ ምን ሊፈጠር ይችላል እንግዲህ የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻ አምራን ያን ቤተሰብ ልተዋቸው አልቻለሽም። አሁንም ድረስ እንግዲህ ከናሆም አጠገብ እያንዣበበች ትገኛለች። ነገር ግን ኑሐሚንና ናሆም የሰርጋቸውን እንግዲህ ቬሎ በመምረጥና እንዲሁም ደግሞ ሚዜዎችን በማዘጋጀት ላይ ይገኛሉ። ኑሐሚን በበኩሏ ኤሚ እንግዲህ ዋና አጃቢዋ እንደሆነችና ሌላም ሰው እንዳላገኘሽም ጭምር ነው እንግዲህ ለናሆም ስትነግረው የነበረ። ናሆም በበኩሉ ምንም አይነት ጊዜ እንደሌላቸውና ሽማግሌ ከተላከ በኋላ ቀጥታ ሰርጉ እንደሚሆን ምንም አይነት ጊዜ እንደሌላቸው ነበረ ሲናገር የነበረው። እሱም በበኩሉ 3 ሚዜዎችን እንዳዘጋጀ እየነገራት ነበረ። 3 ሚዜዎች እነማን እንደሆኑ ብታቂ ለማመኔ ከብድሻል እያለ እየነገራት ነበረ ለኑሐሚን። ኑሐሚንም በበኩሏ የዳጊን አውቃለሁ፣ ምክንያቱም ዳጊ አሁን ላይ በእኛ እጅጉን በጣም ደስተኛ ስለሆነና ስለተመለሰ በጣም ደስ ብሎኛል። ግን ደግሞ ሁለቱ እነማን ናቸው እኔ ማላቃቸው ብለው ነበረ። ግን ደግሞ እሱ ምንድን አላት? አንደኛው የኤሚ ዶክተር የነበረው ዶክተር ፋኑኤል ነው በማለት ሲነግራት በጣም ነው የደነገጠችው። ቆይ እንዴት ሊሆን ቻለ? ማለት ከመቼው ተግባብታችሁ ከመቼው ጓደኛ ሆኖ ነው አንተ ጋር ሊግባባ ይቻለ የሚለው ነገር በጣም ግራ ጋብቷት ነበረ። እሱም ደግሞ ዶክተር ፋኑኤል ማለት በጣም ምስኪንና ደግ ርህሩ፣ በኤሚ ጉዳይ ከኛ ጋር እኩል ሲሰቃይና ሲንገላታ የነበረ ሰው፣ በዛ ላይ ደግሞ ህይወቱን ብታውቂው በጣም የሚያሳዝን ሰው ነው ማለት ሚስቱንና እንዲሁም ደግሞ ልጁን በመኪና አደጋ አቶ አሁን ላይ በጣም እየተጎዳና ልቡ ተሰብሮ ያለ ሰው ነው። ስለዚህ እኛ ጋር ሲቀላቀል ደግሞ ምናልባት ደስ ሊለው ይችላል፣ ምናልባትም ደስታችን አብሮ ሲካፈል ያን ከዛ ጭንቀቱ ሊወጣ ይችላል የሚል ግምት ስላለው ናሆም በጣም ነው ያስገረመኝ በነገራችን ላይ። ምክንያቱም በዚህ ደረጃ የሰው ደስታ ያስደስታቸዋል ብሎ ስላሰበ ብቻ ዶክተሩ ከዛ ስሜት ለማውጣት እኛ ሰርግ ጋር አብሮ መቀላቀል አለበት፣ እኛ ቤተሰብ ጋር አብሮ መዋዋድ አለበት በማለት እንግዲህ በጣም ነው ያስገረመኝ፣ በጣም ነው ያስደነቀኝ። እሷ ለራሷ በጣም ነው የገረማት። እውነትም የሚያሳዝን ታሪክ ነው ያለው። ምናልባት እኛ ጋር ሲሆን ስሜቱ ከዛ ከድብርት ስሜቱ ከዛ ከተመሰቃቀለው ስሜቱ ሊወጣ ይችላል።
ይህን ማድረግ በጣም ነው ያስገረምከኝ፣ በጣም ነው የኮራውብህ እያለችው ነበረ። ታዲያ ሶስተኛው ደግሞ ማን ነው ብላ እንግዲህ በግርምት እየጠበቀችው ነበረ። እሱም ደግሞ ሶስተኛው ደግሞ ኤርሚያስ ነው። ኤርሚያስ እንግዲህ እንደምናውቀው ለኤሚ በቸገረን ሰዓት፣ በጨነቀን ሰዓት፣ በተሰበርንበት ሰዓት ከጎናችን ሆኖ ኤሚን ሲያበረታትና እንዲሁም ደግሞ ኤሚ ልጇን አላስወርድም ባለችበት ሰዓት እሱ ግን አይ መውረድ አለበት፣ ምክንያቱም እኔ የምፈልገው አንቺን እንጂ ልጁን አይደለም ማለት ለልጁ ኬርለስ ሆኖ ሳይሆን ግን ደግሞ ከልጁ በላይ አሁን ላይ የምታስፈልጊው አንቺ ነሽ። አንቺ ካለሽ ሌላ ልጅ መውለድ ትችያለሽ፣ ግን ደግሞ እኔ ካልተወለደው ልጅ ይልቅ አንቺ ትበልጭብኛለሽ ብሎ እንግዲህ ኤሚን አሳምኗት ነበረ። በዛ ላይ ደግሞ ኤሚ አባት ስላለው ልጁ አባቱ መወሰን አለበት ብላ እንግዲህ ኤርሚያስ ከእሷ ጋር አብሮ የሚቆም መስሏት ነበረ። አይ ልጄንማ በፍጹም እንድታስወርዱብኝ አልፈልግም ብሎ ቤተሰቡን የሚከራከር ስለመሰላት ነበረ እንግዲህ ኤርሚያስን ይዛ የመጣችው። ኤርሚያስ ግን እውነት ከልቡ ተቀይሮና ተለውጦ በፍጹም ይሄን ነገር አልስማማም ብሎ እንዲያውም ደግሞ ኤሚ ሕክምናዋን እንድታደርግ ለኤሚ ብዙ ነገር ስለቆመላት እና በችግሯና በጭንቋ ሰዓት አፍሯት ስለሆነ እሷም ደግሞ ብሎ ትግሯ ቆማ እንድትሄድ ስላደረጋት በዚህ ደግሞ አሁን ላይ ኤሚና እንዲሁም ደግሞ ኤርሚያስን ላለማለያየትና እንዲሁም ደግሞ ኤርሚያስን ወደ ቤተሰቡን ለማቅረብ እየሞከረ ነው። ታዲያ ይህን ነገር ስትሰማ ኑሐሚን በጣም ነው የደነገጠች። ማለት ኤርሚያስ የምር ከልቡ ተለውጧል አልተለወጠም የሚለውን ነገር እኮ በርቀት ብናየው እያልኩኝ ነበረ፣ ግን ደግሞ ይህን አንተ ካመንክበት ደስ ይለኛል ብላለች። በእርግጥ አላመነችበትም። ግን ደግሞ ኤርሚያስ አሁን ላይ እውነት ከልቡ ተቀይሯል፣ ተለውጧል። በጣም የሚገርመው ነገር ናሆም ሄዶ ኤርሚያስ ይኸውልህ እኔ አሁን ላይ አንተን ወደኛ ቤተሰብ እንድትቀላቀለ እንፈልጋለሁ፣ በዛ ላይ ደግሞ ሶስተኛ ሚዜ እንድትሆንም አጭቻለሁ፣ እንዴት ነው ትስማማለህ ብሎ ሲጠይቀው በእንባ እየተራጨ ነበረ ያለቀሰው፣ በእንባ ማለት ነው። ምክንያቱም እንዴት ለዚህ ክብር ታበቁኛላችሁ? እንዴት በዚህ ደረጃ ያ ቤተሰብ እውነትም የምር ሰው ነው፣ ይቅርታችሁ ከልብ ነው። በቃ አቶ ሌኩን ማለት ስጋ ለብሶ የምርም አባት ነው። እንዴት እንደምገልጸው በፍጹም ግራ ይገባኛል። ናሆም አንተ እውነት እድለኛ ሰው ነህ፣ እድለኛ በጣም በዚህ ዓለም ላይ እንዳንተ አይነት እድለኛ ሰው የለም። ምክንያቱም ደግና ርህሩ የይቅርታ አባት ነው ያለ በማለት እንግዲህ ለናሆም እየነገረው ይገኛል። ታዲያ አሁን አምራንን በሚያሳዝን ሁኔታ ለዶክተሩ እንግዲህ በፍላሽ አሽጋ ነበረ ቪዲዮን የላከችለት። ታዲያ ይህን ቪዲዮ ሲያይም በጣም ማመን ነው ያቃተው። ቆይ ምንድን ነው የተፈጠረው? ቆይ የት ነው ያለው? ሲነቃ እንግዲህ ራሱን ያገኘው ሆቴል ላይ ነው። ሆቴል ላይ አድሮ እንደማያውቅ ያውቃል። በዛ ላይ ደግሞ ብዙ መጠጥ እንዳልጠጣ አስታውሷል። ታዲያ በሰዓቱ እንዴ ምንድን ነው የተፈጠረው ነገር በጣም ግራ አጋብቶት ነበረ። ታዲያ እንግዲህ ሆስፒታል ሄዶ በከፈተበት ቢሮ በገባ ሰዓት ግን አምራን አሽጋ ነበረ ቪዲዮን የላከችለት። ታዲያ ቪዲዮን ማየት አለብህ፣ ቪዲዮን እይና ውሳኔን እንድታሳውቀኝ እፈልጋለሁ፣ የማታዋ ልጅ ነኝ፣ ስታየው ቪዲዮን ታስታውሰኛለህ ነበር ያለችው። ግን ደግሞ አምራን ዶክተሩ በሰዓቱ የኤሚ ዶክተር እንደሆነ አውቃ ነበረ። ምክንያቱም ዝኑ በተደጋጋሚ ስደውል ዶክተር ፋኑኤል እንግዲህ ሊያነሳላት አልቻለም። ግን ደግሞ በጽሁፍ ጽፋለት ምን ብለዋለች? ይኸውልህ ዶክተር ፋኑኤል እጅግ አድርጌ ላመሰግን ነበረ፣ ግን ደግሞ ላገኘ አልቻልኩም። ስደውልልህ አታነሳም። ኤሚ ሕክምናዋን ጨርሳ መታ አሁን ላይ በጥሩ ጤንነት ላይ ትገኛለች። ለዚህ ደግሞ ይህ ያንተ ትልቁ አስተዋጽኦ ነው፣ አንተ ስላደረክልን ነገር ማመስገን እፈልጋለሁ የሚል ጽሁፍን ጽፋ ስለነበረ ዝኑ በሰዓቱ ዶክተር ፋኑኤል እንደምታውቀው አምራን በቃ በጣም ነው የተናደደችው። በጣም ነው ግራ የገባት። ወይኔ ይሄ ዶክተር ፋኑኤል አይደል? እንዴት ነው እሱ ያላወቀኝ? በእርግጥ በጨለማ መጠጥም ቀማምሶ ስለነበረ ላያውቀኝ ይችላል። ደግሞ ቢያውቀኝስ ምን አገባኝ? እኔ ዋናው ትልቁ ነገር ገንዘብ ማግኘቴ ነው ብላለች። ምክንያቱም አሁን ላይ አምራን ስለምንም ነገር እየተጨነቀች አይደለም። እኔ ወዳና ላይ ስወልቅ ማንም አይዞሽ ያለኝ ሰው የለም። ስለዚህ እኔ ለምንድን ነው ለሰው የምጨነቀው? ለምንድን ነው ለሰው ማዝ ነው? ደግሞ እሱ አሁን ለክብሩና እንዲሁም ደግሞ ለሚስቱ ሲል የግዴታ ምን ያደርጋል? ገንዘቡን ያመጣል። የጠየቁት ደግሞ 500,000 ብር ነው። እንግዲህ በጣም የሚያሳዝነው ነገር ያለፉበትን ያልሰሩበትን ምንም በቃ ላባቸውን ጠብ ያላረጉበትን ነገር እነሱ ግን ተቀምጠው ሀብት ንብረት ገና ያለውን መኪናው ደህና መኪና ነው የሚነዳ። ጭኑ ምንድን ነው ያለችው? የሚነዳው መኪና በጣም በብዙ ሚሊዮን የሚቆጠር ነው። ስለዚህ ከዚህ ዶክተር በጣም ብዙ ገንዘብ እናገኛለን። በዛ ላይ ደግሞ ለክብሩና ለሚስቱ አይደራደርም። ለክብሩና ለሚስቱ ሲል የግዴታ ገንዘብ ወደ ይሰጠናል። እኛ ደግሞ ፋፈሽ ብለን እግራችን ዘርግተን እንበላለን ነበር ስትል የነበረው ጭኑ። እውነት ለመናገር በጣም አሳፋሪ ነው። እንደዚህ አይነት አስተሳሰብ፣ እንደዚህ አይነት በሰው ላብና በሰው ተንጠልጥለው ሀብት ገንዘብ ለማግኘት መሞከር የምር ትልቅ ውርደት ነው ብዬ ነው የማስበው። ታዲያ
ዶክተሩ በሰዓቱ በጣም ነው የተናደደው፣ በጣም ነው የገረመው። ቀስ ቀስ እያለ እንግዲህ አስታውሷት ነበረ አምራንን ማለት አምራንን እንግዲህ እነ ናሆም ጋር እንደሚያውቃት አምራን ሳይሆን እዛ ጋር መጠጡ ላይ የእንቅልፍ መድኃኒት እንደጨመረሽበት ደርሶበታል። ታዲያ ከዚህ ምንድን ነው የምትጠቀሚ ብሏት ነበረ። እሷም ደግሞ ገንዘብ እንደምትፈልግና እንዲሁም ደግሞ ለክብሩ ለሚስቱ የሚጨነቅ ከሆነ ገንዘቡን ቶሎ ማስገባት እንዳለበት ካልሆነ ግን ሶሻል ሚዲያ ላይ እንደምትበተነው ነው እንግዲህ አምራን እየነገረችው ያለ። ታዲያ እሱም በሰዓቱ ቆይ ቪዲዮ ላይ እኮ አንቺ ማብረሽ ያለሽበት ነው ወይስ አንቺ ደግሞ ለክብርሽ አትጨነቂም ብሏት ነበረ። እኔ ለክብር የሚጨነቅ ሴት አይደለሁም፣ ምክንያቱም ለክብር የሚጨነቅ ሴት ብሆን ማታ እንደዛ ተስፋ ቆርጬ መጠጡን ምን ያህል ስገለብጥ እንደነበረ አይተኸኝ አይደል? ስለዚህ እኔ ለክብሬ አልጨነቅም ብላለች። ምክንያቱም አንድ ተስፋ የቆረጠ ሰው በዚህ ደረጃ መተዳደሪያውን ሌብነትና ስርቆት ያደረገ ሰው ለክብሩ መጨነቅ ይችላል ብዬ አላስብም። አምራን አሁን ላይ ስለ ክብር ስለ ምናምን አትጨነቅም። እውነት ለመናገር አምራን ዶክተሩ በእርግጥ ያሳዝናል፣ ግን ደግሞ እንዴት ነው የማደርገው ብላ ግራ ገብቷት ነበረ። ግን ደግሞ ጭኑ መመላታለች። ከዚህ በኋላ ወደኋላ መመለስ የሚባል ነገር የለም። በዛ ላይ ደግሞ ለሰዎች ማዘን ምናምን የሚባል ነገር የለም። አንቺ ራብ ጠኔ ድፍት ቢያደርግሽ ማንም አያዘንልሽም። ስለዚህ ለሰው ማዘን ወደ ደርሶ ወደ ብቡ ነው ምናምን የምትይው ነገር ማቆም መቻል አለብሽ ነው እንግዲህ ስትል የነበረ። ታዲያ ናሆም በሰዓቱ አባቱ በጣም ስላሳዘነው እንግዲህ አቶ ለይኩን ድርጅቱ ከባድ ኪሳራ ውስጥ ስለገባ ጭንቀቱን በውስጡ ነው የያዘው። ታዲያ ይህን የተረዳ ናሆምም ለምን ለእኛ ሰፕራይዝ ያደረገን ቤት ሽጠን የድርጅቱን በሁለት እግሩ እንዲቆም አናደርገውም ነበር ያለው። ታዲያ አቶ ለይኩን በዚህ ጉዳይ ላይ በጣም ነው የተናደደው። እንዲህ ስለ ድርጅቱ አሁን ማሰብ የለብም፣ ድርጅቱን ኃላፊነቱን ለኔ ተወው። ደግሞ እኮ ከልጅነት እስከ እውቀት ነው አይደል እኔ ድርጅቱን ያቋቋምኩት፣ አንተ ምን ቤት ነው የምትጨነቅ ደርሰ ብሎት ነበር። አይ አንተ ብዙ ነገርን ያጣበት ድርጅት ነው። ስለዚህ አንተ ደግሞ ለሰርጉ መጨነቅ የለብም፣ ሰርጉ የሚደርስ ነገር ነው። ግን ደግሞ ይህን ድርጅት የግዴታ ማቋቋም አለብን። አንተ ምን ያህል እየተጨነቅ እንደሆነ ይገባኛል ነበር ያለ ናሆም። ታዲያ አቶ ለይኩንም በበኩሉ አሁን ላይ ትልቁ ነገር ለኛ የሰው ልጅ ደስታ፣ ሰላም፣ ፍቅራችን መመለሱ እንዲሁም ደግሞ የልጆችን ደስታ የልጆችን አበባ ማየቴ ነው እንጂ ገንዘብ ይሄዳል ይመጣል፣ አለቀ በቃ። የሆነ ሰዓት ይመጣል፣ የሆነ ሰዓት ደግሞ ተመልሶ ይሄዳል። ስለዚህ ስለ ገንዘብ አልጨነቅም ነው ያለ። እውነት ነው፣ ገንዘብ የሆነ ሰዓት ይመጣል፣ የሆነ ሰዓት ደግሞ መቼ ሊጠፋና ብን ሊል እንደሚችል አናውቅም። አሁን ላይ አምራን ገንዘብ ለማግኘት ነው እንግዲህ ሰዎችን ደምን ባመታስለቅስ። ዶክተሩ አሁን ላይ ምን ላይ እንዳለ አታውቅም፣ ግን እሷ ዶክተሩን ገንዘብ ለማግኘት እንግዲህ ሚስቱንና የልጁ ሀዘን ሳይወጣለት ስብራቱ በውስጡ እየተመላለሰበት፣ እሷ ግን ለሚስት ይህን ቪዲዮ አሳልፌ እሰጣለሁ እያለች ነው። ሚስቱ ግን እኮ በህይወት የለችም፣ ሚስቱ አርፋለች። እሱ ደግሞ ሀዘን ላይ ነው። ታዲያ በትልቅ ቁስሉ ላይ እንጨት እየሰደደችበት መሆኑን አምራን አልገባትም፣ አልተረዳሽውም ማለት ነው። ታዲያ አሁን ላይ ምንድን ያደረገው ናሆም ይህን ነገር አባቱ ላይ ቀበል ስላልቻለ የግዴታ ሰርጉ ቶሎ ይፈጸምና ከሰርጉ በኋላ ድርጅቱን መልሰን ለማቋቋም መዘጋጀት አለብን ብሎ አስቧል። እንግዲህ አቶ ሰንበታ በበኩሉ ከእስር ቤት ለማምለጥ እየሞከረ ነው። ምክንያቱም አብሮት የታሰረው ሰው ዳይመንድ እንግዲህ ሰርቆ ነበር የታሰረው። ታዲያ እሱም ቅጥቅጥ እያደረጉት ስለሆነ ደህና ገንዘብ እሰጣለሁ ከዚህ ልጄና እንዲሁም ደግሞ የምትወዳቸው ሰዎች አልናፈቁህም ወይ በማለት በቃ እንዲበረታታና እንዲነሳሳ እያደረገው ነበረ። ታዲያ ሁኔታው ከእስር ቤት ለማምለጥ የሞከረ ይመስላል። ታዲያ ዳጊም ከዚህ በፊት ከእስር ቤት አመልጣለሁ ምትል ከሆነ እዳው ለኔ ነው፣ እባክህ አባዬ በምንም ሁኔታ ከእስር ቤት እንድታመልጥ አልፈልግም ብሎት ነበረ። ታዲያ እውነት ይህን የሚያደርግ ይመስላችኋል ተወዳጆች? እስኪ እናንተ ሀሳባችሁን አስቀምጡልኝ። በሌላ በኩል አምራን አሁን ላይ እንግዲህ ናሆምን ለምን ሻሼ አንሰራውን በማለት እንግዲህ ጭኑ ነግራት ነበረ። ታዲያ አምራን በሰዓቱ በጣም ነው የደነገጠችው። ምክንያቱም ዝኑ ምን ብላት ነበረ? ሁለተኛ ከቤተሰብ አንድ አጠገብ እንዳደርሽ የለምንሻለው፣ ግን ደግሞ የምትጠቀሚበት ገንዘብ ብላ ገንዘቡን ላሰጣት ነበረ እንግዲህ የተለያዩት። ታዲያ አምራን አሁን ላይ እንዲህ እነሱ እኮ እንደዚህ ብለው ነበረ ብላለች። ግን ደግሞ ጭኑ አሁን ላይ ለሰው ማዘን ርኅራኄ ምናምን የሚባል ነገር ማጥፋት አለብሽ። ይኸውልሽ ናሆም የሚባለው ሰው በጣም ያንቹ ሸበላ ይኸውልሽ ሰርጉ ስለቀረበ አሁን ላይ ሰርጉን ላለመተጓጎል ሲል ደህና ገንዘብ ከሱ እናገኛለን፣ እንዲያውም ከዶክተሩ ይልቅ እሱ ነው ገንዘብ የምናገኝ እያልሻት ነበረ። ምክንያቱም ዶክተሩ አሁን ላይ ጸጥታን፣ ዝምታን መርጧል። ዝም ብሎ የውስጡ ብዙ ስብራትና ብዙ ቁስል ስላለበት መልስ አልመለሰላቸውም ማለት ነው። ታዲያ በዚህ ጉዳይ ምን ሊፈጠር ይችላል ብላችሁ ታስባላችሁ ተወዳጆቼ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አመሰግናለሁ ተወዳጆች። ባይ ባይ።